አስረሽ እባክህን ስልክህ እኮ ያው አንድ ፓርት ነው። እስቲ አሻራ ጨረሰው እንዴ? እንዘብስበው እንደ ጣሊያን ሬስቶራንት ጀምራችኋል። በየሬስቶራንቱ እንደዚህ ማስቆም ነበር። አዎ ለካ ነበር። ትናንት ኢዮባ እያወራኝ ከሚስቱ ጋር ሆነው እኛ ከዚህ በፊት የሰራ ነው የመጀመሪያ ኤፒሶድ አለ። ኤፒሶዱ ምንድነው? ሚስት በገንዘብ ብትበልጥ አሪ ኦኬ አይነት ነገርና እሱን ኤፒሶድ ስንወያይ እኔ አይ ሚስት በገንዘብ ባትበልጥ ጥሩ ነው፣ ሁልጊዜ ወንድ ልጅ ዳቦ አቅራቢ መሆን አለበት። ዳቦ አቅራቢ መሆን ብቻ ሳይሆን ሴት ልጅ ያን ያህል በጣም ሰፊ በሆነ ፋይናንሻል ዲፈረንስ ልትበልጥ አይገባም እና ነገሮች ልክ አይመጡም የሚል እንጀራ መሆን ይችላል። ዳቦ በነገራችን ላይ ዳቦ እንጀራ ወዳችን እንደለመደው እንጀራ በእንጀራ እንዲገባ እሱን ኤፒሶድ መልሶ እያየሁ በሆነ አጋጣሚ ሚስቱ አዎ ኢዮባ እኔ እስማማለሁ፣ እኔ በገንዘብ እንድበልጥህ አልፈልግም አንተ ነህ አለችው። እና እህቶቻችን ምን ብለው ተከራከሩ? ያኔ ተከራክረናል። ምን እናቅፈው ተከራክራሉ። እዛኛው ተከራክሯል ላይ ማይቻለሁ። ግን እኔ እንደኔ ሀሳብ በነገራችን ላይ ፓይለት ኤፒሶዳችን ነበር። ፓይለት ነበረ። እሱ ነው የተገመገመው። ዳናይት የነበረችበት ማለት ነው። ኖት ዳናይት ነበረችበት፣ ግን ቤዛ ነው እሱ ነው መጀመሪያ። የኔ ፐርሰናል ኦፒኒየን ሁሌ ወንድ ፕሮቫይደር መሆን አለበት በማምን ሰው ነው። ከዛ ግን ይሄን ደግሞ ስል ሴት ልጅ ትቀመጥ አትስራ እያልኩ አይደለም። ሴት ልጅም ደግሞ ግን አንቺ ራሱ አፈግፍገሻል። በጣም ቅርብ ጊዜ አስታውሳለሁ ምን ችግር አለው ምናምን የሚል አይነት ሰው ነበርሽ። ሀሳብ ቀይር ያለው እንዲህ ሰዎች ፍሌክሲብል ይላሉ። እሺ ለምን የሆነ ጊዜ ላይ አክቹሊ የዛሬ ሳምንት ነው ምናምን ከአንድ ጓደኛዬ ጋር ተቀምጬ ይሄን ነገር እከራከራለሁ። ኖ ሴት ልጅ ስትበልጥ ችግር የለውም ዋናው ፍቅር ነው ምናምን እያልኩ ነበር። እና የሆኑ ሰዎች የምናውቃቸው ሰዎች ፖይንት አውት አደረገልኝ። ላይክ ሴቶች በጣም ቦይፍሬንዶቻቸውን ወይም ባሎቻቸውን የሚበልጡ በፕሮቫይድ ሲያደርጉ ማለት ነው። እና እናንተ ኢሞሽናሊ እንትን አይላችሁም፣ ይሄ ማቹር አላደረጋችሁም ፕሮቫይዲንግ ላይ። አሁን ለምሳሌ አንዷ ጓደኛው አንድ ላይ ብቻ ይኖራሉ እና ብቻ ፕሮቫይድ ያደርጋል ኢኮሊ ምናምን። ግን መጀመሪያ የገቡት የእሷ ቤት ነገር ላይ ነበረ። ከዛ ሲጣሉ ውጣልኝ ነው የምትለው እና ምናምን በቃ ሴቶች ይሄ እነሱ ናችሁ። ይሄ የሆነ ነገር ስላደረጋችሁ በንዴታችሁ ትነግዱናላችሁ ላይ ወርዝ እንደሌለን አላይ። እኛ ግን ምንም ብትሆን ብናስገባው ውጭ ልናነለም ካፋችን አይወጣም። ወጣ ባለችው ቁጥር ቤቱ የሷ እንደሆነ እየነገረችው ነው የሚኖረው እድሜ ልኩን እንደማለት ነው። እንደሱ ነው ያለኝ። እና ከዛ በኋላ ምናውቃቸው አንድ ሰው ነው። ከዛ አንድ ሁለት ሶስት ሰው ደግሞ ጠቅልሎ ሲነግረኝ አሃ አልኩኝና ገባ ሪያሊቲ መሬት ላይ ወረድኩኝና ሳየው እውነት ነው። እና ለዛም ነው ወንድ ፕሮቫይድ ማድረግ አለበት። የኔ ቦይፍሬንድ በሆነ ወደፊት ማገባው ባል ከኔ ኢንካም መብለጥ አለበት። ግን እንደሱ ደግሞ ስል ሌላ ደግሞ እንዳትወስዱብኝ። ሴት ልጅ ደግሞ የራሷንም ደግሞ መስራት አለባት። ቢካዝ ነገ ቢሄድ እኔ ኢንካም ያስፈልገኛል ራሴን ለማስተዳደር፣ ድንገት ልጆችን ቢኖሩ ለማስተዳደር። ግን ኖ ማተር ዋት ወንድ መብለጥ አለበት ግዴታ። ምን አለሽ እንዲህ እስቲ ነበር ነበርኩ አስታውሳለሁ ያልኩትንም እስቲ አይደለም። እኔ የምጠላው ባዶ ቤት የጎደለ ቤት እንዲኖረኝ አልፈልግም። በቃ ሙሉ ቤት እንዲኖረኝ እፈልጋለሁ። ማንም ያምጣው፣ እኔም ላምጣው፣ እሱም ላምጣው። ባዶ ሆኖ ትሸጪዋለሽ ራሱ ሸጬ ከምበላው እና እውነት የምጠላው ይሄ የጎደለ ቤት አልፈልግም። ከዛ ውጪ ግን እኔም ላምጣው እሱም ያምጣው እኔ አይደው ማይንድ በቃ መቸገር ነው የማልፈልገው። ወይም ደግሞ ቤቱ የሆነ ነገር እየፈለገ እንዳይኖረው መሆን ነው የማልፈልገው። ከዛ ውጪ ግን ሴት አሁን ኩኩ ስታወራ ሴት ፕሮቫይድ ስታረግ ሪፍሌክት ማድረግ ትጀምራለች የሚለው ነገር ላይ በፍጹም አልስማማም። ወይም ልታረግ ትችላለች እንደ ሰው። አሁን በጣም ራሽናል ሆነ እየሞከርኩኝ አይደለም። እንደ ሰው እንጂ እንደ ሴት አይደለም ነው እንጂ። አዎ ይለ ወንዱ የሚነግርህ መንገድ ይለያል። ከቤት ወጣ ላይ ሊል ይችላል እንጂ ከህይወቱ በብዙ መንገድ ያስወጣል። ምክንያቱም ወንዶች ፕሮቫይድም ሲያደርጉ የምንላቸው አሁን ትዳር ላይ መጡ የምንላቸው ጥያቄዎች በሙሉ
ምን ማንስማማባቸው ወይም በቃ ኔጌቲቭ የትዳር ኔጌቲቭ የምንላቸው ነገሮች በሙሉ ወንዶችን ፕሮቫይድ አድርገው የሚመጡ ነገሮች ናቸው። በኢዘር ወይ ይነግርሻል ወይ ሌላ ቦታ የሆነ ነገር ያደርጋል ወይ ቤት ውስጥ የሆነ ነገር ያደርጋል። ብቻ እሷ ማትስማማበት ትዳር ውስጥ የሚመጡ ነገሮች ወይ እሱ ፕሮቫይድ ሲያደርግ የሚመጡ ነገሮች ናቸው ማለት ነው። ሶ ሁለቱም ሪፍሌክት የሚያደርጉበት መንገድ ይለያያል ነው እንጂ ሁለታችሁም ከሰራችሁ ምን ታመጣለህ ምን ታመጫለሽ ነው። ስለዚህ እኔ ደግሞ እሷን ትብረት ሮል አለን ብለን እናስባለናል። አሁን ለምሳሌ ወንድና ሴት አሁን ሁሌ የምንጨቀጭቅበት እኩል ነን ወይ አይደለም ምናምን። እኔ ደግሞ እኩል አይደለም ብዬ የማስብ ሰው ነኝ። ምክንያቱም እንደ ሰውነት አይደለም እኩል አይደለም የምለው ሮል አለን እንትን ያለበት የተለያየ ሮል አለን። አሁን ለምሳሌ ወንድን 9 ወር አርግዘ ውለድ ወይም ኢቭን ከወለደ በኋላ ነርቸር አርግ ብትለው ነው የሴትነት ነው ገባሽ? ከዛ ሴትን ደግሞ ሄደሽ የሆነ እንትን የጉልበት ስራ ስሬ ምናምን ብትላት አትችልም፣ የወንድ ነው። እንደሱ ሁላ ሮል አለን። ላይክ ከድሮም ከጥንት የመጣ አባቶቻችን ፕሮቫይደሮች ናቸው። እናቶቻችንም ሊሆኑ ይችላሉ። ሞደርን እናት ካለ ማለት ነው። ግን እሱን ባላንስ ማግኘት አለብን። አሁን አንቺ ልልሽ የፈለኩት ለትሴ ቤትሽ ላይ ጎል ይችላል በቃ ዩሜክ በጣም ጥሩ ገንዘብ ልበልሽ። ሶ ኢዛን ሳል ላይ ለትሴ ቦይፍሬንድሽ ሊሆን ይችላል ባለቤትሽ ሊሆን ይችላል መማር ፈለገ። ሶ እየተማረ ነው 3 ዓመት 4 ዓመት በቃ ሶ አንቺ ኤቭሪዴይ ቤት ደክሞ ስገቢ እሱ ከክላስ እየመጣ ነው። በእኔ ሆንብሽ ፍራስትሬት ታደርጊያለሽ ሆነ ሳለ ኖ ይሄማ እንደ ወንድም ቢሆን እኮ ፍራስትሬት ታደርጊያለሽ። ለምሳሌ አታደርጊም። ኖ ብዙዎቹ አያደርጉም። ኖ አትሎንጋስ ቤትሽ ፉል እስከሆነ ያልኩሽ እኮ ለዚህ ነው። ቤት ውስጥ ሲጎል ነው ቤት ውስጥ በምታጩ ነገሮች ውስጥ ነው ሰላምሽን እያስገባሽ ኢንቨስት እያደረግሽ ምናምን የምትሄጁ የሚያነጋግሩሽን ነገሮች የምትፈጥሩ ያንቺ ኢንካም ይችላል እኮ እያልኩሽ ነው። ኢንካም ከቻለና እሱ እየተማረ ከሆነ ለአንድ ጎል እኮ ነው። ኤማችን አንድ ነው። ሄደን የምንደርስበት ቦታ አንድ ነው። ቢልድ የምናደርገው አንድ ላውራ ራሴ ቢልድ የምናደርገው ነገር አንድ ነው። ሶ አሁን እያልሽኝ ያለሽው እሷ ፕሮቫይድ እያደረገች ከዛ እሱ እየተማረ ከሆነ ተስማምተው ነው። መቼም ጊዜውን የሚመስል ትዳር ነው የምንፈጥረው። የድሮ ትዳር እያወራን አይደለም። ዘመኑን የሚመስል ትዳር ከሆነ እያወራን ያለ ነው። ደግሞ ከላይ ስራ ከላይ ስራ የሚባል አይነት ሜሬጅ ላይም አይደለም። ማንም የመብለጥ ያለመብለጥ ጉዳይ ነው። እንዴት የመብለጥ አሁን ከላይ ስራ የስራ ሌላ ጉዳይ ተጋግዞ መኖሩ አይደለም የምናወራው። መብለጥ እኮ በሆነ አጋጣሚ እኮ ልበልጥ ትችላለች። ለምሳሌ ስለ ደሞዝ እንኳን ካወራን በሆነ አጋጣሚ እኔ ልበልጣው እችላለሁ። ሰው ምን ይመጣል? እኔ የነበረን ግራውንድ ላይ ገንዘቡ ስለተጨመረ ፋይናንሻል ፍሪደሙ ለሁለታችንም ነው እንጂ የሚሆነው ምን የተለየ ነገር ግራውንዱ የትዳሩ ግራውንድ ጥሩ ከሆነ መጀመሪያውኑ ማለት ነው። ሰነፍ አይሁን ስንትና ላይ ከባድ ችግር አለ። ሶሪ እኔ ምንም አይነት የፋይናንስ ዲፍረንስ በተለይ ደግሞ ሰፋ ካለ አንቺ እንዳልሽው ወንዱም ቢያቀርብ እኮ ያንኑ ችግር ያንኑ ቃል የመጠቀም እድሉ አለው። ወይም ደግሞ በሌላ መንገድ ሪፍሌክት ሊያደርጉት ይችላል። ያልሽው ኮምፕሊትሊ የማይገናኝ ነገር ነው። ለምንድነው ኮምፕሊትሊ የማይገናኘው? እኛ ቅድም እንዳለች እሷ ስንወለድ ጀምሮ ወንድ ሲያበላ ሲያጠጣ ቤት ሲገዛ እያንዳንዱን ነገር ከቨር ሲያደርግ አእምሯችን ውስጥ ቆንጆ የሆነ ኖርማላይዜሽን ተሰርቷል። ናቹራል ማጻፈው ማስቀመጠው ምናምን እስከ ጥግ መጽሐፍ ቅዱስ ውስጥ ልንገባ እንችላለን። ታሪክ ውስጥ ልንሄድ እንችላለን። የእኛ ካልቸር ውስጥ ልንደበቅ እንችላለን። ችግር የለውም። እኔ ግን እኛ የምንኖረው ኢትዮጵያውያንን ሀበሻ ቤተሰቦች ነው ያሳደጉን። ለወንድ ለአንድ ሴት ምግብ ማምጣቱ ልፎ ጥሩ ቤቱን መስራቱ ምንም የሚደንቅ ነገር የለውም። አብሮ ወንድነት የሚባለው ውስጥ እናውራ። ባልነት ወንድነት ፕሮቫይድ ከማድረግ ጋር እንደ ስታንዳርድ የተቀመጡት ነገሮች አሉ አይደለ? እዛ ውስጥ ያሉትን እንከኖች አብረን እናውራ። እንደሱ ከሆነ እኔ ስለ እንከኖቹ አይደለም የማወራው። በመሰረቱ የሚሰጡት ፕሪቪሌጆች አሉ። የሚሰጡት ፕሪቪሌጆች ከኔ ጋር በተመሳሳይ ባህል ውስጥ ያደገች ሴት ያየችው ነገር አለ። ለእናቷ ሲቀርብላት ሲሰጣት ስትቀበል ገብቷል። እቤት ሆና ልጅ ማሳደጓ ልጅ ባይኖር ራሱ ማለት ነው ወንዱ ሁሉንም ነገር ማቅረቡ ለወንዱ አስደናቂ ጭብጨባ ያመጣል። ለወንድ ግን በህመም ምክንያት ታሞ ምናምን በሆነ አጋጣሚ ቤት ካልተቀመጠ በስተቀር እሱንም ቤተሰብ ኢንቮልቭ ያደርጋል አይደል? ሴቷ ብቻዋን ምንም አታረግም ተብሎ እንጂ ለወንድ ግን አንድ ሴት በተከታታይ ለተወሰኑ ቀናቶች ሰዎች በመከራ ውስጥ አብረው ሊያልፉ ይችላሉ። በተከታታይ እንጀራ አቅራቢዋ ከሆነች እናትና አባቱ በሱ ያፍሩበታል። የእሷ እናትና አባቶች ይመጣሉ፣ ይከተላሉ። አኗኗራችንን እኔ ባህላችን ውስጥ ነው መጀመሪያ ማየት የምፈልገው። በነገራችን ላይ ይህንን ስል ግን አሁን ለምሳሌ ሴቶች በገንዘብ እንዲበልጡኝ አልፈልግም ስል እኔ ሎጂካሊ ልክነት አለው ብዬ አይደለም።
ካደኩበት ከመጣውበት ቤተሰቤ ባህሌ ከሰጠኝ ነገር አንጻር ግን ስሜቴን ልክ አያደርገውም። እኔ ልክ ለመሆን አይደለም የምኖረው። ገብሻል? ልክ ለመሆን ጊዜ ይፈልግ ይሆናል፣ ትምህርት ይፈልግ ይሆናል፣ ብስለት ይፈልግ ይሆናል። ያም ብስለት ሊጎለኝ ይችላል። ገባሻል? ቆይ አንዴ ልጨርሳት ተማም ላርጋት። ያም ብስለት ሊጎለኝ ይችላል። ስሜት ግን ስሜት ነው። ገባሽ? ይሄ በእውቀት በመረጃ አሜሪካን ሀገር ይኖረው የለ እንዴ እንትን ባህል ውስጥ እኮ ይሄ ኖርማል ነው። እኛ ኋላ ቀር ስለሆንን ነው ምናምን እያልሽ የምታስተካኪው ነገር አይደለም። ከኔ ጋር ከልጅነት ጀምሮ እስከዚህ እድሜ ድረስ ደርሷል። የደረሰው ደግሞ ያንተ ማኑድ ፊሊንግ ነው ወይስ የሷ ባህሪ መቀየር ነው? አሁን እዚህ ላይ እንለየው። የሷ ባህሪ ደግሞ የሚወስነው እንደሆነ ታውቂያለሽ? እሷ ወንድን ልጅ እንድታከብሩ ተደርጎ አእምሯ ላይ የተሳለው ለቤተሰቡ ሲቆም ሲያቀር ቤተር ሃንድ እሱ ሲሰጥ ነው። ያ ማለት ግን እዚሁ ካልቸር ውስጥ ደግሞ ሴትነት እናትነቷ ባለው ወንዷ ለመቆሙ ገብቷል። ይሄ ለሀገር ለሚስት ምናምን መሞት አለበት ተብሎ የተሰጠ የተሰፋ ነገር አለ። የሴቷ መጠበቅ በተፈጥሯዊነት ተደላድሎ ተቀምጧል። አዲስ ነገር አይደለም። ዲስ ዴይስ ኑሮ አስገድዶሃል፣ የቤት ኪራይ መክፈል አለብን። እኩሌታ ያለው ወይም ደግሞ ተቀራራቢ ገቢ አንስተህ እየተጋገዝክ መኖር ምንም ችግር የለውም። ግን አብዛኛውን ነገር ሴቷ ከበር የምታደርግበት ትዳር ውስጥ የሚገባ ወንድ በጓደኞቼ ልነግርሽ እችላለሁ። በሰማኋቸው በጣም ብዙ ታሪኮች ልነግርሽ እችላለሁ። ወንዱን መጥበሻ ላይ እንደማስቀመጥ የእውነት ነው። ኤክስፒሪየንስ ካለ ንገረኝ። አሁን ለምሳሌ አውቶ ፎር ነው የማወራው የሚመስለኝ እኔ ስሜት ነው የማወራው እኮ። ኤክስፒሪየንስ ካለ ንገሩኝ። አጠቃላይ እሱ ያላቸው ይሄ ካልቸር ምናምን የሚባለው ነገር ውስጥ በፍጹም ተነጥለን ልንወጣ አንችልም በሚለው እስማማለሁ። ግን ለምሳሌ የዛሬ 10 ዓመት መሀል እና በዛሬ 2 ዓመት መሀል ያለ የኑሮ ልዩነት አለ። አብሮ ባህልም ይቀየራል። በዛ ውስጥ ባህል ወደድን እንጠላን የሚቀየር ነገር ነው። አዳፕት የምናደርገው ነገር ነው። አሁን ጥንታዊ የኢትዮጵያ አኗኗር ውስጥ አይደለም ያለ ነው። እንደዚህ ለብሰናል፣ እንደዚህ ነው የምናወራው ምናምን። ከጥቂት ዓመታት ወደዚህ ሳምሃው ትንሽዬ የመቀየር ነገር አያለው። ለምሳሌ ወደድንም ጠላንም ሶሻል ሚዲያው ዓለም ከመጣ በኋላ የሴቶች ገቢ እንትን የጨመረ ነው። ለምሳሌ ልበልህና ሁለታችሁም ኮንቴንት ክሪኤተር ብትሆኑ አንተና ገርል ፍሬንድ ሁለታችሁም ኮንቴንት ክሪኤተር ብትሆኑ ሞር እሷ እንትን ልትል ትችላለች፣ ከፍ ሊል ይችላል ገቢዋ ማለት ነው። ቢካዝ ሴት ናት። ሞር ፕሮዳክቶችን ለማስተዋወቅ የሆነ ነገር ላይ በውበት በምናምን ሴቶች ተመራጭ ናቸው የሆነ ስራ ለመስራት ማለት ነው። የእሷ ሊበልጥ ይችላል። ከዕለታት አንድ ቀን 2 ኮንቴንት ክሪኤተር የሆኑ ወንድና ሴት አብረው እየኖሩ የእሷ እንትን በለጠ፣ የእሷ ገቢ በለጠ። እቺ መጥበሻ ላይ ልቀመጥ ነው በኋላ ልተወው አልችልም። ባይሆን ምን ላደርገው እችላለሁ? በጊዜ ሂደት ውስጥ የጋራ ወደሆነ ቢዝነስ አምጥቶ ማኔጅ ወደ ማድረጉ ይሄ ተናቦ ማኔጅ ወደ ማድረጉ ማምጣት አሁን ያለንበትን ዘመን ነው ብለህ ያ ቅድም ያልከው ካልቸር ከባለፉት ጊዜያት ይሰራ ነበረ። ትክክል ነህ። ባይዞ ልናመልጠው ምንችል አይደለም፣ በፍጹም ልናመልጠው አንችልም። አሁንም ቢሆን ተጨማሪ ኤፈርት ይፈልጋል። እንደዚህ አይነት ኑሮ ላይ ከሆነ የምትኖሩት ነው ብለህ አንተ ያመጣኸው ድንገት የተፈጠረ የገቢ ልዩነት የአቅም ልዩነት በኩሌታ ህይወቱን ጀመራችሁ። በጣም በተቀራራቢ ህይወት ውስጥ ጀመራችሁት። ድንገት እሷ ማደግ ጀመረች which is fine። እኔ እሱ ላይ አይደለም ሞር ፎከስ ማድረግ። በጣም ብዙዎችን በዚህ ሀሳብ ሲከራከሩ ትልቁ ስጋታቸው ምንድነው? ወንዶች አስመጪና ላኪ ሆነው የግዙፍ ህንፃ ባለቤቶች ሆነው በሚሊዮን በቢሊዮን ገቢ ኖሯቸው አንድ ላይክ የሆነ ሬስቶራንት ውስጥ የምታስተናግድ ሴት ወደው ያገባሉ። ከአነስተኛ ቤተሰብ የምትመጣ ማለት ነው። ይሄ ህንፃም ኖረው አስመጪና ላኪ ሆነ ብቻ በጣም ከፍተኛ የሆነ ሀብት ያለው ሰው ቤተሰቧ እኛ ብዙ ጊዜ ድሃ ከምንላቸው ሰዎች የተገኘች ያን ያህል አቅም የሌላትን ሴት አግብቶ ይኖራል። በየትኛውም አይነት አቅም ውስጥ ያንን ነገር ማድረጉ ካልቸሩ ስለሚያስገድደው ብርቅ ስላልሆነ ብዙዎች ለሺህ ዘመናት ሲያደርጉት ስለነበረ ድንቅነት የለውም፣ ምንም አይደንቅም። እሱም በራሱ ውስጥ ምንም ራሱን አያደንቅም። ኖርማል ነው። በቃ ይሄ እንዴት ነው? አይገርምም ነው። አይገርምም። ገብቷል? አይገርምም። አሁን ትልቁ ኢሹ ምንድነው? አንድ ሴት አንተ የባንክ ሰራተኛ ሆነ 25 ሺህ ብር ደሞዝ ታገኝ ትችላለህ። እሷ በጣም ሰፊ የሆነ ገቢ ሊኖራት ይችላል። እዛ ውስጥ ስትኖር ከሷ ባንክ ቤት እየኖራቸው ለምሳሌ በራስ ምሳሌ ለምጣለና ለጠይቅ ባንክ ቤት ውስጥ ተጋግዘህ መኖሩ ኢሹ አይሆንም ነው የምልህ። አሁን ለምሳሌ ተጋግዘህ እሷም እኔም ተመጣጣኝ ገቢ ነው ያለን እኩሌታ ገብቷል። እሷ ከፍ ብላ ባንክ ቤት ውስጥ እየሰራችሁ ነው። ከዛ በኋላ ማኔጀርን ወደድካት፣ እሷም እግዚአብሔር ይስጣት ፊት ሰጠች። ይሄ ነገር ሰመረ። እሷ 45 ሺህ ነው ደሞዟ፣ አንተ 25 ሺህ ብር ነው ደሞዝህ። ትቀጥለዋለህ ይሄን ሪሌሽን
በጣም የሰውየው ስብዕና ላይ ይመሰረታል። Thank you. የምታገኘው ሰው ስብዕና ላይ ይመሰረታል። አሁን እኔ ለምሳሌ ትንሿ በር ምን እንደሆነ ታውቃለህ? ሁሉንም ነገር በፍጹም ብዬ መዝጋት አልፈልግም። የሆነ ትንሽ በር አለ። ያ ትንሽ በር ውስጥ ግን የዚች ሴት በጣም አስገራሚ ስብዕና ሊኖር ይገባል። በቃ ከዚች ጋር ልኖረው እችላለሁ። ገብቷል? የቤተሰብ አይቀርም፣ የጓደኛ አይቀርም። ወንድ ልጅ እጁ አጥሮ ሲገኝ ማለት ነው። በተለይ ደግሞ በሴቷ ተበልጦ ምናምን ይሄ ግልጽ ብሎ የሚወጣበት አጋጣሚ አለ። የምትሸፍነው ልዩነት አለ፣ ከዛ ደግሞ የማትሸፍነው ልዩነት አለ። እኔ ለምሳሌ ልንገርህ፣ አግብተው ሱፋቸውን ገዝተው የሄዱ ሰዎች አውቃለሁ ወደ ሴት ቤት። እንዴት ማለት በቃ ሰፊ የሆነ የፋይናንስ ልዩነት ውስጥ ወደ ጋብቻ የሚሄዱበት ሁኔታ ይፈጠራል አይደል? ስሙን ይዞ ነው የገባው ሰው። እንደነዚህ አይነት ሰዎች ምን አይነት ፈተና ገጠማቸው ስትል በጣም ከባድ ፈተና አለው። ውጭ ሆነው ከሴቷ የሚመጣው አደጋ ይታያቸዋል። እኔ ግን አንድ ቆይ ለአቋርጥ ቅድም ቲጂ ያወራችሁ ማለት ነው አንደርስታንድ ልክ አንቺ እንደሱ እንደምታስቢው ሜይ ቢ አንቺ በጣም ኤክሰፕሽናል ልትሆኝ ትችላለሽ። ኖ አይ በእኔ ሆነብሽ በጣም ብዙ ሴቶች ቅድም ያልኩሽ ይሄ ማቹሪቲ ጎላችኋል እንደዚህ አይነት ያልኩሽ ነው እና ታይወሱንና ኢቭን ሴቷ ኦኬ ብትሆን ራሱ ምንም ነገር እንትን ብትል ወንዱ ይሰማዋል እኮ። አሁን እኮ እያልኩ ያለሁት የእሱ የወንድነት ጥያቄ ነው ወይስ የሴቷ በጣም ይሄ ጸባይዋ ከፍ ማለት ወይም ይሄ ማለት እሱ ሁለቱ ነው ወይ? እሱ ጋርማ እኔ እንዴት መሰለሽ የማየው አሁን እቺ ነገር በጣም አከራካሪ ናት። አከራካሪ ፖይንት ነው። ለምሳሌ ቅድም ያልሽው ነገር አለ። ለምሳሌ ወንድ ፋይናንሻሊ ሲበልጥ ሴቷ የሆነ እንደ አሮጋንት ትሆናለች አይነት ነገር የሆነ ምናምን ሚን ትሆናለች። እሷ ስትበልጥ ማለት ነው። እሷ ስትበልጥ ሚን ትሆናለች፣ እንትን አዛዥ ፈላጭ ቆራጭ ትሆናለች፣ አትገዛም አትታዘዝም የሚለው ነገር አንደኛ ያልተለመደ ባህል ስለሆነ ሊጎዳ ይችላል። ኦቨር እንትን ሊደረግ ይችላል ማለት ሰው ራሱ ፐርሲፕ ሳደርገው ነው። አንቺ ለምሳሌ ምን ማለት ነው እንዴት እንደዚህ ታደርጋለህ ስትይኝ እኔ በደሞዝ በልጥ ከነበረ ምንም ላይ መስለኝ የሚችል የነበረው ነው። አንቺን ኮሜንት አንቺ ጋር ስትበልጪ አንድ እሷ አለ። ሁለተኛ ግን እኔ እሷ ላይ ያለኝ ጥርጥር ምን ነው ታውቂያለሽ? በብዛት ሴቶች ከፍ ወዳለ ፖዚሽን ሲመጡ ተምረው ራሳቸውን ቀይረው ከፍ ወዳለ ፖዚሽን ከፍ ወዳለ ንግድ ብቻ ከወንድ የበለጠ ፖዚሽን ላይ ሲቀመጡ እነዛን ባህሪያት የምንላቸውና የምንፈራቸው ባህሪያት ብዙ ጊዜ በወንዶች ሜንሽን የሚደረጉት ማለት ነው ሰብአዊ እንትናቸው ቅንነታቸው ይወሰድባቸዋል እዛ ፖዚሽን ላይ ሲደርሱ የሚለው ማንነት የሚመጣው የሚመስለኝ እኔ ወይም የሚንጸባረቀው ሴቶች ላይ ለምን እንደሆነ ታውቂያለሽ? አይ ቲንክ ሲመጡት ያን መንገድ ቀላል መንገድ አልመጣም። የሆነ ማረጋገጥ የሚፈልጉት ፕሩቭ ማድረግ የሚፈልጉት የሆነ ነገር ይኖራል። ልክ ፖዚሽኑ ላይ ሲመጡ ያ ሪፍሌክት ቢሆን ላይገርም ይችላል። ልክ ወንዱ ጋር ስትመጪ በሌሎች ነገሮች ትራውማ ያለበት ወንድ ለምሳሌ አይታችሁ ታውቃላችሁ? በጣም ገንዘብ እንትን አድርጎት ተጎድቶ የመጣ ሰው በገንዘብ ማለት ነው የተቸገረ ምናምን የመጣ ሰው ወንድም ነው የምልሽ ልክ ንግዱን ሲይዘው ወይ የሆነ ገንዘቡን እንትን ሲያደርገው ናስካተ ማለት ይጀምራል። ትላንትና የተባለውን ሲል ታገኘዋለሽ። ውጭ ሀገር ሄደው አንዳንድ ሁሉም አይደለም ውጭ ሀገር ላይ በተለይ ተምረው ኤክስፒሪየንስ አድርገው በነጮች በሬሲዝም ምናምን ተጎድተው የሚመጡ ወንዶች ሰዎች ወንድም ሴት ምናልባት አስተውላችሁ ከሆነ እዚህም ሲመጡ ሰራተኞቻቸው ላይ ያላቸው ያ ነገር ማለት ነው እዛ ያሳለፉትን ህይወት እዚህ ይበቀሉታል አይነት ነገር ሴቶቹም ጋር ሲመጡ ቀላል መንገድ አይመጡ። ምክንያቱም ከወንድ ጋር እቺ ዓለም እንደምናውቃት ለሴት በጣም ከባድ ነች እና በፕሮፌሽናል ወንዶቹም እንደሱ ነው የሚሉት ብዬ ነው። አይ በሌላ ይሄ በቀላሉ በሾርት ከት ምናምን አይደለም ማውራው ፕሮፌሽናል ወይ ከወንድ ጋር ፋይት አድርገህ እዛ ድረስ የደረስሽው መቼም ልትሰጪው አትችይም እና ኦልሬዲ እዛ ጋር አይ ሜድ ኢት ብለሽ የምታስቢው አለ። ሰሚ ማንንም ሰው ነው እኔ ገባሻ ድሮ ሜቢ ቦይፍሬንድ ወይ ባልሽ በልጦሽ ምናምን የሆነ ነገር ሲያወራ አንቺም ራሱ ኦኬ ልትይ ትችላለሽ። እዛ ጋር ግን ስትደርሺ እዛ ፖዚሽን ላይ ስትደርሺ ግን ላይክ ማንንም ሰው ሊናገረኝ አይችልም። ቢካዝ ይሄ ሁሉ ታፍ ነገሮች አልፌ መጥቼ ላይክ እሱን ስታንጸባርቂ እሱ ደግሞ አሃ ለካስ እንደዚህ የምትሆነው እኔ ገንዘብ ስለሌለኝ ነው የሚለው ነገር ወደ ኢንሴኩሪቲ ይቀየራል። ሰው ፖይንት በጣም የተመቸኝ እንደሆነ ታውቂያለሽ? እውነት የሴቷ ያንን ነገር ባህሪዋን መግለጿ ነው በድርጊቷ ሊሆን ይችላል፣ በአክሽኗ በፊቷ ሊሆን ይችላል፣ ወይስ ደግሞ ራሱ እዛው ሰውየው ላይ የተፈጠረ ኢንሴኩሪቲ ነው? በጣም ትልቅ መልስ ከወንድነት ጋር በተያያዘ ግን ደግሞ ኢንሴኩሪቲ የተፈጠረበት መንገድ ማለት ነው
ግድ ነው እኔ ብዬ የማምነው። በተለይ ደግሞ እኛ ያደግንበት እዚህ ላይ የዘመልስልኛ ሙሌ ለምሳሌ ግድ ነው አይደለ? ጊዜውን አሁን ባልነት ድሮ እናውቀዋለን፣ ባልነት ምን እንደሆነ ሚስትነት ምን እንደሆነ። ከዛ በኋላ ስሩ ታይም ከጊዜ ጋር ቅድም እንዳልሆነ እስራኤል ማይቀየር ምንም ነገር የለም። ቀስ እያልክ ሼፕ እየተደረክ ነው የምትሄደው። ምክንያቱም ፍሎህን ነው የምትመስለው፣ የምትመጣበትን መንገድ ነው የምትመስለው። ድሮ ሴት ልጅ ትምህርት ቤትም ስትሄድ ስራም ስትሄድ ድሮም ወጣ ያለች ሴት ይባል ነበረ። ሱሪ ስትለብስ እንኳን ይባል ነበር። አሁን የሴትና የወንድ ጉዳይ ላደርገው ሳይሆን ግን ከፕሮግረስ ጋር የሚባሉ ነገሮች አሉ። ከዛ ጋር አብረን ሼፕ እየተደረግን ነው። አሁን እኮ አጭር ቀሚስ ለብሰን እየሄድን ነው ምናምን ማለት ብዙ ያንን የማይቀበሉ የምታወግረህ የምትገደልበት ዘመን ነበር። ይሄ በቃ ልክ እንዳልሆነ እየተነገረ ስለዚህ አሁንም ልክ ሴቷ ስትሰራ ከመስራት ጋር ገንዘብ ከማምጣት ጋር ያኛውን ወደ ድሮ ያን የተቀመጠውን ወንድነት ለምን ታመጡታላችሁ? ሪሼፕ መደረግ የለበትም ወይ? ይሄ ሜንታሊ እሱን እየተስተካከለ መምጣት አለ የለበትም ወይ? በጣም አሪፍ ምሳሌ ልስጥሽ። በጣም ብዙ አሜሪካን ሀገር ያሉ አውሮፓ ያሉ ኢትዮጵያውያን ወንዶች እኔ የምትኖሩበት ሀገር አበሻ ሴት የለም ወይ እስክል ድረስ እዚህ ሚስት ፈልግልኝ ሚስት ፈልጉልኝ ብለው ከቫኬሽን እና ከስራ እረፍት እኩል ገባሽ? ካልተሳካም ብቻ ዴት የሚያደርጓት ሴት ከሀገር ቤት እንድትሆን ይመርጣሉ። ለምን ይመስላችኋል? እነዚህ ሰዎች ለምን መሰልሽ ይሄ የሚሆነው? ሴቶች እነሱ ያደጉበት አስተዳደግ አለ። ይሄ ብዙ ጊዜ ሰብሚሲቭ መሆን አለባቸው፣ ልታከብረው ይገባል፣ ልትሰማው ይገባል። ወንድ ልጅ ምንም አይነት ነገር ቢሆን ቤቱን ራስ ሆኖ መምራት አለበት ተብሎ የሚታሰብ ነገር አለ። በተወሰነ መልኩ እርግጠኛ አይደለም። ብዙ ጊዜ ስለ ትዳር ስናወራ ሳታገቡ ምንድነው የምትቀባጠሩት የሚሉ ሰዎች አሉ። ውጭ ሂጄ ባላየውም ግን ሴት ልጅ ውጭ ሄዳ ከወንዱ እኩል እያገኘች ነው፣ እየሰሩ ነው፣ ኢኮኖሚካሊ ፍሪ ናቸው። ኖ ትላለች፣ እምቢ ትላለች፣ ምርጫ አላት። ገብቶሻል? ስድብ፣ ቁጣ፣ እርግጫ ምናምን ቶለሬት አታደርግም። እነዚህ ሰዎች ደግሞ ያደጉበት ባህልና ካልቸር አላቸው። ኖ ማተር ዋት የትም ሀገር ብትሄጂ የትም ዓለም ብትኖሪ ማለት ነው ከፍተኛ ጥረት ይጠይቃል። የሴቷ ስብዕና ካልተጨመረበት በስተቀር እኛ ወንዶች ሁልጊዜ ያደግንበትን ባህል የእናቶቻችንን አይነት ካራክተር እንፈልጋለን። አበሾችን ነው የምናወራው። እኛ ወንዶች በነገራችን ላይ አበሻ ሌላማ ጋና ይበምናቃለን። ይሄን ጉድለት ፍለጋ ነው ትኬት ቆርጠው የሚመጡት። እኔማ ምን አስባለሁ መሰለህ፣ በኤኒ ቻንስ ሴት ልጅ የትኛውም አይነት ሰክሰስ ማለት ነው። ሰክሰስም ዘመናዊ የሚመጡትን ነገሮች አዲስ ካልቸሮችም ስንወስድ ፋይናሊ እንትኗን ካሳጣት ይሄ ልስላሴዋን የሴትነት ልስላሴዋን ካሳጣት እሱ ስጋት ነው። በነገራችሁ ላይ ትንሽ ፍራስትሬሽን የሚፈጥረው ያ ልስላሴ የሚጠፋ ከሆነ ለምሳሌ እኔ እሱ ለስላሴ ጂምን ሄዶ ሲያጠፉት ብዙ ደስ እንዴት አይ ምን ይሆናል መሰላችሁ አሁን የሆነች ሁለት ነገር አለች የምትጋጭብኝ ማለት ነው። ለምሳሌ የድሮ ምናምን እንደዚህ አባቶች ምናምን የሚፈልጓት ነገር አለች። እነሱ ሲጠየቁ ሲያረጉ ልብስ እንትን እነሱ ሲያረጉ የሆነ ቀለብ ምናምን ሲባል እነሱ ሲያረጉ አይ ቆይ ምናምን ሲሉ እሱን እንደ አመራር ይወስዱታል። ቤቱን እንደ መምራት እሱን ይወስዱታል። አሁን ግን ጊዜው እየተቀየረ ሲመጣ አመራር እንደሱ እንዳልሆነ መጀመሪያ ማሰብ አለብኝ እኔ። ገብቶሃል? ለምሳሌ እሷ ራሷ ላይ ስትሰራ ወይም እኔ ሄጄ የወደድኳት ሴት ራሷ ላይ የሰራች ሴት ከሆነች ወይም ጥሩ ፖዚሽን ላይ የተቀመጠች ምናምን ሴት ከሆነች ወይም በገቢ ልትበልጠኝ የምትችልበት የሆነ ጉዞ የተጓዘች ሴት ከሆነች መጀመሪያ እኔም ራሴ ላይ መስራት አለብኝ። መምራት ምንድን ነው ራሱ እሱም በነገር ላይ ዲፋይን መድረግ አለበት። ምንድን ነው ወንድን መምራት የሚያስብለው? ቤት ውስጥ ወንድን መሪ የሚያደርገው ሴትን ደግሞ ትገዛ ብለን ስንወስደው ምን ማለት ነው? እሱ ዴፊኒሽን ብዙ ጊዜ የሚያጣላው እሱ ነው። ስትጮህባት ነገርየውን የምትቀበልበት መንገድ ከሆነ እሷም አብራ አለመጮኋ ከሆነ አንተን መሪ የሚያደርግ አስቸጋሪ ነው። እሱ ይሄ ነገር የሚታገሰው በእኔ ባለመጮህ ነው፣ ራሴን በመግዛት ውስጥ ነው። ገባ? አሁን ብዙ ጊዜ እሷ ነገር ስላለች ወንዶች ምንፈራት የሚመስለኝ ምንፈራው ነገር በኋላ ላይ በራሷ ውሳኔዎችን ከኔ እንትን ውጪ ውሳኔዎችን ትወስናለች ወይም ትፈራለች ወይም ይሄን ትዳር ለመበተን ያላት ነገር በቂ መስሎ ይታያታል። ሀብቱ ምናምን የደረሰችበት ነገር የሚለው ስጋት ነው። which is fair ግን ደግሞ መጀመሪያ እሱ ላይ መስራት አለብኝ እኔ ኮሚኒኬሽናችን ላይ ማለት ነው። ገብቷችኋል ሀሳቤ? እሷን ሁለት ነገር ማዋደድ ነው። እነዛም ሰዎች እዛ ውጭ ሄደው የሚመጡት ጎልማሶቻችን ወጣቶቹ ከዚህ ሊፈልጉ እኮ ቅድም ያለች ነገር ነው። እዛ የተወለዱት ላይፈልጉ ይችላሉ፣ ላይግባቡም ይችላሉ። ለምን እዚህ የተወለዱት እዛ ሲሄዱ ከበዳቸው መሰለ እንትን አይልማ። ለምሳሌ ተከራካሪ ሲሆኑ እንኳን እንወድምኛል
ሬዝ ያደረኩት ሀሳብ ላይ ዝም ብላ የምትታጋጠቀኝ ከሆነ እንግዲህ ይጂና ዛማ ይከራከር ነው። እስሩዬ አሁን የላችሁት ላይ ማን አሁን ውጭ ሀገር ሆነው ሜቢ ዲያስፖራ ሆነው እዚህ መጥተው ሚስት የሚፈልጉ ለእኔ ደግሞ እሱም ችግር አለበት ደግሞ ብዬ ማስብ ሰው ነኝ። ቢካዝ እነዚህ ሰዎች በራሷ የቆመችን ኮንፊደንስ ሴት አይፈልጉም ማለት ነው። ተቀመጪ እሺ የምትበል ሂጂ እሺ የምትል ሴት ነው የምፈልገው። ኖ ባላንስ መሆን አለበት። መጀመሪያ የሚያደርጉት ለዛ ነበር። ህንድም ቢሆን ከአሜሪካ ወደ ህንድ ለምን አናየው? የሰው የተወለደበት ሀገር ከፈለጉ እሱ ብቻ ግን ሞስትሊ እንዲህ ከካልቸር ከምናምን አንጻር ሳይሆን እውነት የሚፈራው ነገር ምን መሰለ፣ አሁን ብዙዎቻችን በጾታ ወሬ እኩልነት ደንቁረናል ማለት ስለሆነ የሆነ ጉዳይ ስለ ሴቶች ስታወራ ሴቶች እንደዚህ አይደለንም የሚል አምባጓሮ ነው የሚነሳው እንጂ ሀሳቡ አይደለም የሚፈተሸው። ሌት ሴት ልጅ ስልጣንን፣ ገንዘብን እና ነፃነትን ማኔጅ የምታደርግበት ብስለቷ፣ ተፈጥሯዊ ስጦታዋ ከወንድ ጋር ሲነጻጸር እኩል ነው ወይ? አሁን ምን መሰለ፣ ስጋዊ እኩልነታችን መፈጠራችን ሁሉም ተምሮ የሚገባው መሆኑ ሁሉም ፊደል ከተማረ የሚያነብ ከሆነ ገብቷል። እድል ከተሰጠው ሁሉም አቅሙን ያወጣል። ሌላ ራሱን የቻለ ይሹ ግን ፐርሰናሊቲ ዋይዝ ነው ብዬ ደግሞ አስባለሁ። ግን ደግሞ ከአፈጣጠራችን ውስጥ ገብቷላ በተፈጥሮ አሁን ቅድም ያልኩን 3 ነገሮች ማኔጅ ለማድረግ የሴት ልጆች ብቃት ምንድን ነው? ወንዶች የሚፈሩት ካደጉበት ባህል አንፃር ውጪ እነዚህ አይነት ነገሮች ላይ ሴቶች ደክመው ሆነው ተገኝተው ቢሆንስ? ይሄን ነገር በተለይ ሴቶች በነገራችን ላይ ጥያቄ ማረጋጋው ለሴቶች አሁን ያልከኝ በአመራር ንገረኝ። 3ቱን ያልከኝን በነፃነት ገንዘብን፣ ስልጣንንና ነፃነትን ማኔጅ የምታረግ አሁን ለምሳሌ ገንዘብ ተፈጥሮ ነው የምነግርሽ። በትምህርት በእውቀት በተገኘ እድል ታዩና አሁን ለምሳሌ አንተ ባለትዳር ነው ወይ ሪሌሽንሺፕ ውስጥ ነህ፣ አንድ ላይ ትኖራለህ ብዬ ላስብ አይደለ? ፕሮቫይደር ነህ። ሶ ፕሮቫይደር አድርገህ እዚህ ጋር ብር ስታመጣ እሷ ገንዘብን ማኔጅ የምታደርገው ቤት የምታስመስለው ሚስት ነች። ሶ በደንብ ማኔጅ ታደርጋለች። ነፃነት የትኛው ነፃነት ነው? መቼም ማድረግ አለባት። የ18 ዓመት ህፃን ልጅ አግብተህ የትኛው ነፃነት ላልሽ፣ ለምሳሌ ፋይናንሻል ፍሪደም ትልቁ ኢሹ ፋይናንሻል ፍሪደም ለራሷ ሁሉንም ነገር ማቅረብ የምትችል ብቻዋን መኖር እንደምትችል ስታስብና ለምሳሌ በጣም በቂ ገንዘብ እንዳላት ስታቅ ይሄ ሰውዬ ቢሄድ ቢመጣ ይሄ ሰውዬ ቢሄድ ቢመጣ ገብቶሻል ፖይንት ብላ ስታስብና አይ በቃ ይሄ ሰውዬ ከኔ ህይወት ቢወጣ። በነገራችን ላይ ቀደም ያልኳችሁ ያወራ ነው የትሮፊ ዋይፍ ኬስ አንደኛው ኢሹ ይሄ ነው። ሰዎች ሲከራከሩበት የነበረው ማለት ነው። ለምሳሌ ሴት ልጅ ገንዘብ እንዳላት ስታስብ ሰውየው ቢሄድና ቢመጣ ህይወቷ ውስጥ ምንም የሚጎድል ነገር እንደሌለ ካሰበች ትዕግስቷ ይጠፋል፣ ማስተዋሏ ይጠፋል። ገብሻል? የገንዘብ ችግር ቢኖርባት አሁን ነው እያልኩኝ አይደለም። በነገራችን አስተሳሰቦችን ለማወራው ለእናንተ እኮ ያሳዘናችሁ እንደዚህ ኦፕሽን ስላጣሽ ነው ከኛ ጋር የምትቀመጠው ተብሎ ነው የሚታሰበው። የሚቀመጡት አልገባኝም። አሁን ከምትለው የገባኝ ነገር ነው። ለምሳሌ ፋይናንሻል ፍሪደም ስትሆን የገባኝን ላውራ። ለምን ቀድመ መንገድ ታሳየኛለህ? አሁን ባልከው መሰረት ይህ ሰውዬ ቢሄድም ቢመጣም እኔ ፋይናንሻል ፍሪደም አለኝ ምናምን ብላ ካሰበች ሴኩር አይደለም ሜሬጁ። ልክ ደግሞ እሱ ፕሮቫይድ ሲያደርግና ከሱ ይመጣል። ስለዚህ ይሄን ሰውዬ ካጣሁት የሆነ ነገር ይጎልብኛል ብላ አስባ ከሆነ ከሆነ ደግሞ ቆይ አልጨረስኩም ከሆነ እና ከዛ በኋላ አንተ ለአንተ ሜሬጁን እሱ ሴፍ የሚያደርግልህ ከሆነ ማን ላይ ነው መሰራት ያለበት ማለት? በነገራችን ላይ ስለኔ ምርጫ አይደለም ያወራው። እሷ ላይ ደርቤ ልንገርህ ማለት ነው። መጀመሪያ ቅድም ስናወራ ማለት ነው እኔ የተነሳሁበት እንትን ቢበልጠኝ ደስ ይለኛል፣ ግን አት ሴም ታይም ለራሴ ፕሮቫይድ ማድረግ እፈልጋለሁ። ትዝ ይልሃል ሳውራ እና ሴት ልጅ የወንድን እጅ ደግሞ መጠበቅ አለባት ብዬ አላስብም። የኔ ይብለጠኝ እንጂ እሱ ሄደ አልሄደ ራሴን ቴክ ኬር ማድረግ እፈልጋለሁ። በሚዲያ የምናየው ነገር ነው። አንድ ሴት ልጅ ራሷን ስላልቻለች ነበር ስለሌላት በቃ የግድ የሱን እጅ እየጠበቀች ልጆቿን ምትበትን አለች። ኖ አይ አግኝተናል ለምሳሌ ኤግዛክትሊ አንተ ከተናገርከው ውስጥ መውሰድ የሚቻለው አንተን አይደለም ሐሳቡን ያን የሚያስቡት ሰዎች ማለት ነው። በጣም ሲምፕል ነገር እኮ ነው ያለች። ሰውየው ቀድሞ ነገር የእሷ ፋይናንሻል ፍሪደም ስታገኝ ጥላው እንደምትሄድ አሰበ ማለት መጀመሪያውንም እሷን ቴክ ኬር ስለሚያረጋት ስለነበረ እሱ ፋይናንሱን ስለሚመራው ስለነበረ ነው አብራው ያለችው ብሎ ያስባል ማለት ነው። ኦፕሽን የላትም ብሎ ያስባል። አስጨረሰኝ።
ኤግዛክትሊ ያልከው ነገር ወደዛ ስለሚመራ ነው። እሷ ፋይናንሺያል ፍሪደም ስታገኝ ትዳሩን በትና ትሄዳለች የሚል ስጋት ያለበት ሰውዬ መጀመሪያም እሷን ከሱ ጋር ያቆያት ፋይናንሺያሊ ፍሪደሟን አሳጥቶ ወይም እሱ ፋይናንሱን ስለተቆጣጠረው ወይም እሱ ይመራ ስለነበር በገንዘብ ነው የሚል እንትን አይሰጥም ወይ ኢምፕሊኬሽን አይኖረውም ወይ? ነገራችን ላይ ብቻውን ሀሳቡን እንፈትሸው ነው እንጂ ያልኩት ሀሳቡን እኮ ነው አይደለም። አይ ነው ሰውየው ጋር መጣችሁት። ሰውየው እኔ አሁን አይደለም ሰውየው ምን መሰለህ፣ ሴት ልጅ ፋይናንሻል ፍሪደም ሲኖራት ልትታገስ የምትችላቸውን ነገሮች ገብቷል፣ በቀላሉ ልታልፋቸው የምትችላቸውን ነገሮች ፍቺ ጋር የማያደርሱ በቃ ቀለል አድርጋ ያጋጥማል ብላ ልታልፋቸው የምትችላቸውን ነገሮች ኢሹ አድርጋ ይሄ ነገር የተነካ ብላ ዘላ ልትወጣ የምትችልበት ቁጣ ሊኖር ይችላል፣ ምክንያት በቂም ሊኖር ይችላል። እኔ አሁን ትልቁ ፖይንቴ ምን መሰላችሁ፣ ፍሪደም ብለን ስልጣን፣ ገንዘብ፣ ነፃነት ምናምን ብለን ሶስት ነገሮች አስቀምጠናል። ምሳሌ የሰጠኋችሁ ምሳሌ ምንድን ነው? ለምሳሌ የገንዘብ ነፃነት ሲኖራት እንኳን ነው የምነግርሽ በትዕግስት በማስተዋል ሌላ ጊዜ ፋይናንሻሊ ዲፔንደንስ ብትሆን ኖሮ ልትዘላቸው የምትችላቸውን ጉዳዮች የጸብ፣ የክርክር፣ ያለመከባበር ምክንያት ልታረግባቸው የምትችላቸው ነገሮች በተፈጥሮ ነው የምነግርሽ። ከወንድ ከባህል ከምናምን አንጻር አይደለም። በተፈጥሮ ከወንድ ጋር ሲነጻጸር እኩል ነው ወይ ነው? እሺ እኔ ደግሞ ልክ አሁን አንተ ልክ ያልከውን ደግሞ በሌላ ሳይድ ደግሞ ልንገርህ። ግን መጀመሪያ ለምን አመልሽ? እኮ ሌላ ነገር እኮ እኔ አንዴ ልንገረው። እኔ አሁን ደግሞ የምልህ በምን አይነት መሰለ፣ በጣም ብዙ እናቶች ሚስቶች አሉ ፋይናንሻሊ ዲፔንድ ሆነው ዲቮርስ እየፈለጉ የሚቀመጡ ምክንያቱም እራባለሁ ልጆችን አስርባለሁ ብለው። ግን ያቺ ሴት ፋይናንሻሊ ዲፔንደንስ ቢኖራት ፔሸንስና አለመቻል አይደለም። ባይ ዘ ወይ አንድ ሴት ካገባችና ልጅ ከወለደች ሁሌ ለቤቷ የምትኖር ነች ብዬ አምናለሁ። አብዛኛውም ሴት፣ ሁሉንም እያልኩ አይደለም፣ አብዛኛውም ሴት ግን ፋይናንሻል ዲፔንደንስ ሲኖር ለምን እቃጠላለሁ? ለምን ልጆቼ ጭቅጭቅ ነው ያለው? ሄጄ እኮ እኔ ራሴን አከራይቼ ልጆቼን ማኖር እችላለሁ ትላለች። that's the difference። ገባህ? እንደገብሹ ባይዘ እንጂ አልተናቃል ነው እንጂ ለመሰለሽ ከጾታዊ እናውጣው እንዲመቸን። አሁን ጾታዊ ሰው ምን መሰለሽ ቅድም ያልኳችሁ ነገር እነዚህ አይነት ጉዳዮች እንዳይግባቡን ከሚያደርጉን በጣም መሰረታዊ ጉዳዮች አንዱ ምን እንደሆነ ታውቂያለሽ? የተነሳውን ሀሳብ ወንዱ ሲባል ወንዱን ለመከላከል፣ ሴቱ ሲባል ኧረ እኛ ሴቶች ምናምን በሚል ይመስለኛል። ለምን እንደሆነ ንገርሽ። እኛ ወንዶች ማህበረሰብ ወይም ደግሞ እኛ ትውልድ ውስጥ አይ ወንዶች እናንተ እኮ ይህን ነገር ትወዳላችሁ ወንድ ነው የሚሉንን ነገሮች ስቀን እንቀበላቸዋለን። እኔና እስራኤል ገብሻል? እዛ ውስጥ ሁለትና ሶስት ሰዎች ያንን ነገር የሚወዱ ሊኖሩ ይችላሉ። ሴቶች ግን በዚህ ጉዳይ ላይ እናንተ እኮ እንዲህ ናችሁ ሲባል በጣም ብዙዎቹ እንደዛ እንደሆኑ እየታወቀ ሴቶች ብላችሁ አትጠቅሙን የሚል ጦርነት ይነሳል። አሁን ይሄኛው ሀሳብ ራሱን ችሎ እንዳለ ሆኖ ከተነሳንበት ነገር ጋር ስናገናኘው ባይሆን በጣም ከባዱና ገዢው ሀሳብ የሚመስለኝ እኔ ካልቸር የሚባለው ነገር ከአሁን በፊት እንደምናወራቸው አንዳንድ ርዕሶች ተጨማሪ ኤፈርት እንድናወጣ ያደርገናል። እሷ በገንዘብ የምትበልጠን ከሆነ ተፈጥሮ የሚለው ነገር ይኸውልህ፣ ወደ ሃይማኖታዊ ነገሮች ከሄድን ወንድ ነው እነዛ ነገሮች ማድረግ ያለበት በብዙ መልኩ ማለት ነው። አሁን የዘመናዊውን ዓለም አኗኗር ደግሞ ስታየው ለምሳሌ በተለይ በእነዚህ ዓመታት ውስጥ ሰርቫይቭ ለማድረግ በጣም ከባድ ነው። ለብቻ ሰርተህ ብትሆን እኮ ደስ ይላል። አንተ ፕሮቫይድ እያደረግህ ለቤት የሚያስፈልገውን ነገር እያደረግህ ምናምን። ግን በተቻለ መጠን አሁን አስቸጋሪ ስለሆነ ጊዜው ደግሞ የኛ ጀነሬሽን ምንድነው ታውቃላችሁ? ለማስታወስ ያክል ትራንዚሽን ላይ ነው እኛ ያለ ነው። አሁን አዲሱ ጀነሬሽን ላይ ከብዶ ይችላል። ከኛ በፊት የነበሩት በጣም አይቀበሉትም ይሄን ሀሳብ። እኛ ደግሞ ይሄኛውንም አይተነዋል፣ ይሄኛውንም ደግሞ ይስበናል ከእውነታው ጋር ማለት ነው። ሶ አይ ቲንክ የሚመጣው ጊዜ የሚመጣው ዘመን ማለት ነው ይሄንን እየተቀበልን የምንሄድበት፣ ከምንም በላይ ደግሞ እኛም ራሳችን ላይ የምንሰራበት ነው። ገመድ ላይ የሚሄዱ ሰዎች ዞሮ ገዢ ነን።